ዛሬ እንግዲህ ለየት የሚያደርገው ነገር የሄደችበትን ያረሳች የልፋቷን ውጤት ካሰሩ አይቀር እንደዚህ ነው የምላችሁ። እንግዲህ ባሏን በስነ ስርዓት ሰርፕራይዝ ያደረገችው ጀግና የዓመቱ ምርጥ ሚስት ነው የምላችሁ። እንግዲህ እንደምትመለከቱት ይሄ አረብያ መጅልስ ጽድት ብሎ ባሪፍ 30 ቲክነስ የተሰራ አሪፍ የሚባል አሰራር ነው የማሳያችሁ ውዶችዬ። እስከ መጨረሻው ቪዲዮውን ተከታተሉት፣ ላይክ ሸር አድርጉት፣ አብራችሁን ቆዩ እስከ መጨረሻው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ውዶችዬ ዛሬ እንግዲህ በአዲስ ነገር ነው የመጣሁላችሁ። ውብ የሆነ አረብያ መጅልስ እንግዲህ በውጭ ሀገር ተንከራታ ያሰራችሁ ቤትና እንዲሁም አረብያ መጅልስ ፏ ባለ ዲዛይንና እንግዲህ ቤቷን ፏ አድርጋ ጅብሰም ያሰራችውን የዓመቷን ምርጥ ሚስት ባሏን ሰርፕራይዝ ያደረገችውን እስከ መጨረሻው ድረስ ላሳያችሁ። ሰላማችሁ ይብዛ፣ ተከታተሉ እስከ መጨረሻው። ጠንካራ ሴት ዋነኛ መገለጫዋ ራሱ የሆነ ሙስተቅል መሆኗ ነው፣ ራሷን የቻለች መሆኗ ነው። ራስን መቻል ደግሞ በገንዘብ ብቻ አይደለም፣ ሀታ በሐሳብ በአስተሳሰብ ደረጃ በውሳኔ ደረጃ ያኗኗር ህይወትሽን በመምረጥ ደረጃ የሚጠቅምሽን የሚጎዳሽን ነገር የመለየት አቅም ሲኖርሽ እነዚህ ነገራቶችሽ ይሄ በራስሽ ያለሽ የመተማመን በራስሽ ያለሽ ኮንፊደንስ በራስሽ ያለሽ ውሳኔ እያንዳንዱ ነገራቶችሽ ይሄ የጠንካራ ሴት መገለጫ ነው። ያ ደግሞ ሁላችንም ጋር አለ፣ ግን አላስተዋል ነው። እንደ ደካማ ጎን አድርገን ልንቆጥረው እንችላለን። የሆነ በገንዘብ ብቻ የጎለበተ በገንዘብ ብቻ የበረታ በንብረት ብቻ የበረታ ማንነትን የምንጠብቅ ሰዎች ካለን እኛ ጋር ያለውን ስብዕና ቆንጆ ስብዕና እናጣዋለንና የመጀመሪያው የጠንካራ ሴት መገለጫ ራስን መቻል ነው። እናንተ ደግሞ ራሳችሁን የቻላችሁ ስለሆናችሁ ወደሚቀጥለው ሲፋት ሄዳላችሁ ማለት ነው። ውድና የተከበራችሁ ተመልካቾቼ ይሄ እንግዲህ የምትመለከቱት ቤት የሚገኘው በሰሜን ወሎ ከውርጌሳ ወጣ ብሎ ቡርቃ በምትባል ጎዳ በምትባል ሰፈር ነው እንግዲህ የምንገኘው ማለት ነው። ውድ ተመልካቾቼ እንግዲህ አንዲት የመዳም ቅመሟ ፋፈሽ አድርጋ በዚህ መልኩ አረብያ መጅልስ አዛን በስነ ስርዓት አሰርተን ባሏን ወስደን ሰርፕራይዝ አድርገንላታል ማለት ነው። እንግዲህ ዲዛይኑ ሁሉ ነገሩ ስራው በጣም ለየት ያለና በጣም በሚያምር ሁኔታ የተሰራ አረብያ መጅልስ ነው ማለት ነው። እንግዲህ ማዘዝ የምትፈልጉ እንዲሁም በ20 ቲክነስ በ30 ቲክነስ በ40 ቲክነስ ማሰራት ትችላላችሁ። የትኛውን ቦታ አሰርተን ሰርፕራይዝ እናደርግላችኋለን። እንግዲህ አንድ ወንድም ሆነ ሴትም ሆነ እንግዲህ ውጭ ሀገር ቤተሰቦቹን ከባሏ ከሚስቱ ተለይቶ ውጭ ሀገር መሄዱ ካልቀረ እንደዚህ ሰርቶ ሲቀየር በጣም ደስ ይላል። የሄዱበትን ባጭር ጊዜ እንደዚህ ተሳክቶ ሲታይ በጣም ደስ ይላል። እንግዲህ የእህታችን ደስታችን ነው። ባሏን በስነ ስርዓት ሰርፕራይዝ አድርገዋለች። በደስታ ተቀብሎናል። እንደዚህ መልኩ አነጣጥፈናል። ሰላማችሁ ይብዛ። እችላለሁ። እስቲ ወንድ ሴት ነኝ፣ አቅም ያለኝ የምሰራ መሸነፍን የማልፈራ ፉክክሬ ከትላንቴ ስህተቴ ነው ብርታቴ። ሴት ነኝ እንደ እናቴ የምመክር እንደ እህቴ የማከብር ባለኝ አቅም የማላፍር ሴት ነኝ። ታሪክ ሰርተው ያወረሱኝ ብልሃቱን ያቀመሱኝ እልፍ ንስቶች አቅማቸው ሴት መሆን ነው ሚስጥራቸው። ሚዛን መድፋት መፎካከር ከወንድ አይደል መከራከር። የኔን አቅም የሴትነት አላገኘው በወንድነት። ለዛም ኖሯል ግልጹ ቅኔ ወንድ ነው ሴቷም እኔ ሴት ነኝ። ውዶቼ እንግዲህ ከረን በፈለጋችሁበት ልብሱን መምረጥ ትችላላችሁ። እናንተ ከረን ትመርጣላችሁ። በመፈልጉት በቦንዲድ አሪፍ በሆነ ስራ ይሰራላችኋል ማለት ነው። እናንተ የትም ሆናችሁ ማዘዝ ትችላላችሁ። አላችሁበት ወስደን ተች የማድረግ የኛ ስራ ነው ማለት ነው። በጣም ጥርት ባለና ውብ በሆነ ስራ መጥቻላችኋለሁ ማለት ነው። ይህንን ስራ ከወደዳችሁት ጥራቱን ካመናችሁበት ላይክ አድርጉት ሁላችሁም ማለት ነው። ሸር በማድረግ ለተለያየ ሰው ሲደርስ እንደዚሁም ማዘዝ የሚፈልጉ በታማኝነት ማዘዝ ይችላሉ። እንዲሁም ሰሜን ወሎ የትም ቦታ
የትም ቦታ እናደርሳለን ማለት ነው። በታማኝነት እዘዙን፣ በስነ ስርዓት ሰርተን የምናደርስላችሁ ይሆናል ማለት ነው። ውድ ተመልካቾቼ ዛሬ በዚህ ቪዲዮ ደስ እንዳላችሁ ባለሙሉ ተስፋ ነኝ። ኢንሻአላህ በሌላም በአዳዲስ ነገር እመጣላችኋለሁ። ዛሬ እንግዲህ ያው በዚህ መልኩ አሪፍ አድርጌ ፈርሼ ይዤላችሁ መጥቻለሁ ማለት ነው። ይሄ እንግዲህ ጥርት ያለ ዕቃ የማሳያችሁ እንዲሁም ለማዘዝ የተዘጋጃችሁ ካላችሁ ትዕዛዝ ለመቀበል ያክል ነው የምላችሁ። ሰላማችሁ ይብዛ። ወዳችኋለሁ፣ በጣም አከብራችኋለሁ። ሰላማችሁ ብዝዝት ይበል። ጠንካራ ሴት ዋነኛ መገለጫዋ ራሱ የሆነ ሙስተቅልም ሆና ነው፣ ራሷን የቻለች መሆኗ ነው። ራስን መቻል ደግሞ በገንዘብ ብቻ አይደለም፣ ሐታ በሐሳብ በአስተሳሰብ ደረጃ በውሳኔ ደረጃ ያኗኗር ህይወትሽን በመምረጥ ደረጃ የሚጠቅምሽን የሚጎዳሽን ነገር የመለየት አቅም ሲኖርሽ እነዚህ ነገራቶችሽ ይሄ በራስሽ ያለሽ የመተማመን በራስሽ ያለሽ ኮንፊደንስ በራስሽ ያለሽ ውሳኔ እያንዳንዱ ነገራቶችሽ ይሄ የጠንካራ ሴት መገለጫ ነው። ያ ደግሞ ሁላችንም ጋር አለ፣ ግን አላስተዋል ነው። እንደ ደካማ ጎን አድርገን ልንቆጥረው እንችላለን። የሆነ በገንዘብ ብቻ የጎለበተ በገንዘብ ብቻ የበረታ በንብረት ብቻ የበረታ ማንነትን የምንጠብቅ ሰዎች ካለን እኛ ጋር ያለውን ስብዕና ቆንጆ ስብዕና እናጣዋለንና የመጀመሪያው የጠንካራ ሴት መገለጫ ራስን መቻል ነው። እናንተ ደግሞ ራሳችሁን የቻላችሁ ስለሆናችሁ ወደሚቀጥለው ሲፋት ትሄዳላችሁ ማለት ነው። እችላለሁ። እስቲ ወንድ ሴት ነኝ፣ አቅም ያለኝ የምሰራ መሸነፍን የማልፈራ ፉክክሬ ከትላንቴ ስህተቴ ነው ብርታቴ። ሴት ነኝ እንደ እናቴ የምመክር እንደ እህቴ የማከብር ባለኝ አቅም የማላፍር ሴት ነኝ። ታሪክ ሰርተው ያወረሱኝ ብልሃቱን ያቀመሱኝ እልፍ ንስቶች አቅማቸው ሴት መሆን ነው ሚስጥራቸው። ሚዛን መድፋት መፎካከር ከወንድ አይደል መከራከር። የኔን አቅም የሴትነት አላገኘው በወንድነት። ለዛም ኖሯል ግልጹ ቅኔ ወንድ ነው ሴቷም እኔ ሴት ነኝ። እዚህ ጀምረን እንደዚህ አድርገን ጠንካራ ሴት ዋነኛ መገለጫዋ ራሱ የሆነ ሙስተቅልም ሆና ነው፣ ራሷን የቻለች መሆኗ ነው። ራስን መቻል ደግሞ በገንዘብ ብቻ አይደለም፣ ሐታ በሐሳብ በአስተሳሰብ ደረጃ በውሳኔ ደረጃ ያኗኗር ህይወትሽን በመምረጥ ደረጃ የሚጠቅምሽን የሚጎዳሽን ነገር የመለየት አቅም ሲኖርሽ እነዚህ ነገራቶችሽ ይሄ በራስሽ ያለሽ የመተማመን በራስሽ ያለሽ ኮንፊደንስ በራስሽ ያለሽ ውሳኔ እያንዳንዱ ነገራቶችሽ ይሄ የጠንካራ ሴት መገለጫ ነው። ያ ደግሞ ሁላችንም ጋር አለ፣ ግን አላስተዋል ነው። እንደ ደካማ ጎን አድርገን